ምናቃት አንድ እህት ሳታገባ ስትቆይ እንድታገባልን ፈልገን የእሷን ደስታ ከመሻትም ሊሆን ይችላል። አንዳንዶቻችን ደግሞ እንዲዋባችን ለምዶብን ሊሆን ይችላል። ባህል ኢትዮጵያ ይመርጡና ሄደው ለቫኬሽን ሲሄዱ አርግዘው ይመጣሉ። ገና እኮ ሰውየውን አላወቁትም፣ የትዳር ሁኔታ አላለቀም፣ ገና ምን አይነት ቤተሰብ ይኑረው፣ ምን ይውለድ፣ ምን ይጥላ፣ ማን ይሞት ሳያውቁ በተለይ ልጆች ወልዳችሁ ከባሎቻችሁ የምትለዩ ሰዎች ኦፍኮርስ እናንተ ልትቋቋሙ ትችላላችሁ። አስባችሁበት አንቺና ባልሽ ልታቁሙ ትችላላችሁ። ግን በኋላ የልጆች ሳይኮሎጂ ላይ ነው የምትመጡት። የልጆች ስነ ልቦና ላይ ነው የምትመጡት። ማግባት አለብን ብለሽ ስታስቢ ቀስ ብለሽ ጊዜ ወስደሽ የምታገቢውን ሰው በጣም ክሪቲካሊ ልትመርጪ ይገባል። ኦፍኮርስ ይሄን ስልሽ የሰው ፐርፌክት መጀመሪያ አንቺ እኮ ሰው ነሽ። ያ ሰው ወደ ህይወትሽ ከመግባቱ በፊት የራስሽ ፍላጎት፣ የራስሽ ፕላን፣ የራስሽ እቅድ ያለሽ ሴት ነሽ። ያን ሁሉ ትተሽ አይደለም ትዳር ውስጥ የምትኖሩ። ፕላንሽን፣ እቅድሽን፣ ፕሮግራምሽን ሰፖርት የሚያደርግ ሰው ነው ወደ ህይወትሽ የሚመጣው። ሃይ ሰላም፣ እንዴት አላችሁ? ውድ የድል ቤት ቤተሰቦች፣ የዛሬው ቪዲዮ ላላገባችሁ ሴቶች እህቶቼ፣ ወጣቶች እህቶቼ፣ ላልወለዳችሁ ላላገባችሁ እህቶቼ ከታዘብኩት፣ ካየሁት፣ ከኖርኩት፣ ካሳለፍኩት፣ ካነበብኩት ለእናንተ ይጠቅማል የሚል አንድ ሀሳብ ነው ወደ እናንተ ይዤ እየመጣሁ ያለሁት ማለት ነው። ስለዚህ ሀሳብ በተለይ በደንብ በቃ ከጋብቻ በፊት ነገሮችን ማወቅ አለባችሁ ብዬ የማስባቸውን ነጥቦች ነው። በተለይ ደግሞ በውጭ ዓለም እየኖራችሁ ያላችሁ አለማግባታችሁ፣ አለመውለዳችሁ አስጨንቋችሁ ሳታስቡ ያንና ይሄንን እርምጃ እየወሰዳችሁና ዋጋ እየከፈላችሁ ያላችሁ እህቶቼ ካላችሁ ወይ ደግሞ አላገባውም እድሜ ሄደ አልወለድኩም እያላችሁ እያሰባችሁ ያላችሁ እህቶቼም ካላችሁ ደግሞ በጣም ቲኔጀር ሆናችሁ ማንን ላግባ እንዴት ላግባ ብላችሁ እያሰባችሁ ያላችሁ እህቶቼም ካላችሁ ይሄ ቪዲዮ ላላገባችሁ ሴት እህቶቼ ምክር ቢጤ ነው። እንግዲህ ለመምከር በቅቼ አይደለም፣ ግን በጣም ብዙ ስህተቶችን በእናንተ ስቴፕ ላይ እድሜ ላይ ያለ ሰርቻ አልፌ ሊሆን ይችላል። ብዙ ሰዎች ተሳስተው አይቼ ሊሆን ይችላል። ስለዚህ ብልህ ልጅ ከሰው ስህተት ይማራል አይደለ? ስለዚህ ያንን ስህተትም እንዳትደግሙና ነገሮችን እንድታስተውሉ ትዳርን ደግሞ ገብተን ካየ ነው በኋላ ያን ነገሮች በተለይ ቅድመ ጋብቻ ላይ ከማግባታችን በፊት መሰራት ያለባቸው ብዙ ነገሮች አሉና ስለዚህ እሱ ላይ ትኩረት አድርገን እንድናወራ ነው ዛሬ እንደ እህት እንደ ጓደኛ ይሄን እንድንመካከርና ትንሽ ጥቂት ያለችኝ እኔ ሀሳብ አጋራችኋለሁ። እናንተ ደግሞ ሞር ሀሳብ ካላችሁ በጣም ደስ ይለኛል። ለዚህ ቪዲዮ እንድሰራ ምክንያት የሆነኝ አንድ ቪዲዮ ነበረ ሰሞኑን ኢዮሃ ሚዲያ ላይ አይታችሁት ሊሆን ይችላል። ካላያችሁትም ገብታችሁ እዩት። አንድ እናት አንድ እህት ስታወራ በተለይ ሰው አላገባሽም አልወለድሽም የሚለውን ጥያቄ ለመመለስ የማይሆን ህይወት ላይ ገባው ለልጅ ትክክለኛ አባት አልፈጠርኩላትም ብላ በጣም ህይወቷ በሚያሳዝን ሁኔታ ልጇን ያለ አባት ለማሳደግ የተገደደችበትን ገጠመኝ ስታወራ በጣም ልቤን የነካኝ። ያው እዛ ላይ ብዙ ነገሮች ማለት ይቻላል ቪዲዮ ላይ ግን አሁን እኔ የቪዲዮ ክሪቲሲዝም ሊሰራ ስላልሆነ ግን ያ ነገር ይህንን ሀሳብ እንዳወራ ምክንያት መነሻ ሆነልኝ። ያው እኛ ሀበሾች በዋናነት በተለይ ካላገባን ካልወለድን ደግሞ በቃ ለምን አላገባሽም፣ ለምን አልወለድሽም፣ ለምን አትደግሚም፣ ወይ ወንድ ብቻ ሆነ ልጅ፣ እንደዚህ አይነት አስተያየቶች መስጠት በቃ እኛ ማህበረሰብ ላይ እንደ ኖርማል ነገር ተለምዷል። እንደው ያገባኛል ወይ ይመለከተኛል ወይ ይህን ነገር ብል ባህልል ፋይዳው ምንድን ነው የሚለውን ነገር ቆም ብሎ ማሰብ ላይ ብዙም አይደለንም አይደለ? የመጣልን ሀሳብ ነው የምንናገረው። ኦፍኮርስ ከመልካም ሀሳብ ሊሆን ይችላል። ሰዎች ምናቃት አንድ እህት ሳታገባ ስትቆይ እንድታገባልን ፈልገን የእሷን ደስታ ከመሻትም ሊሆን ይችላል። አንዳንዶቻችን ደግሞ እንዲዋባችን ለምዶብን ሊሆን ይችላል። አንዳንዶቻችን ደግሞ ከሰው ውስጥ ስራውን ስናይ ብዙ ካከናወናቸው በጣም ብዙ ልናደንቅለት የሚገባ ነገር እያለ የጎደለውን ነው የምናየው። በቃ አንድ ለምሳሌ በትምህርቷ በስራዋ በምናምን ጎበዝ ጠንካራ ሆና የምናየው አለማግባቷ ክፍተት የቀረ ነገር ነው የምናየው። ይሄ ደግሞ ልምድ ሆኖብናል የሰው ልጆች ማለት ነው። ስለዚህ ከዚህ አንጻር ብዙ እህቶቻችንን ብዙ ወንድሞቻችንን የማይፈልጉት ትዳር ያለቆም ብሎ ያላሰቡበት ትዳር ውስጥ እንዲገቡ እናደርግና መጨረሻ ላይ ደግሞ ሲፋቱ ወይም ትዳሩ በማያምር ሁኔታ ሲጠናቀቅ ደግሞ ለማማትም አንድ ቀድመን የምንሄድና ተጠያቂ መልሰን እነዛን ሰዎች ለማድረግ
የምንሮጥም እኛ ነን። እና እንደው ወደ ቪዲዮ ዋና ሀሳቤ ከመግባቴ በፊት ፕሊስ ይህንን ቆም ብለን እናስብ። አንዳንድ ጉዳይ አይቶ ዝም ይባላል። እሺ አንዳንድ ጉዳይ ለባለቤቶቹ ብቻ መተው የሚገባን ነገር ሊሆን ይችላል። ኦፍኮርስ ሁሉም ሰው ማግባት ሊፈልግ ይችላል፣ መውለድ ሊፈልግ ይችላል። አንዳንድ ሰው ደግሞ ማግባት መውለድ ፕሮግራሙ ፍላጎቱ ላይሆን ይችላል። ስለዚህ እኔ ስላገባው ስለወለድኩ ከሊት ለምን አላገባችም አልወለደችም ብለን በጣም ያችን ሴት ባዘር ማድረግ ጥሩ አይደለም፣ መጎትጎት ጥሩ አይደለም። አንደኛ ትዳር የሚሰጥ እግዚአብሔር ነው። ሁለተኛ እቺ ሴት የራሷ ፕላን ይኖራታል፣ ፕሮግራም ይኖራታል፣ ያቀደችበት ጊዜ ይኖራታል። ስለዚህ ይህንን ለእሷ እንተውላት፣ ከቻልን ዝም እንበልና ሌላ የሚደነቅ የምናመሰግናት እኮ በጣም ብዙ ነገሮች አሉ አይደል? ያንን ጎኗን እናውራ እንጂ የሰው ቁስል ሳናቅ ምንና እንዴት እንደሆነ ሳናቅ ነካክተን ገፍትረን ወደ ወንዝ ውስጥ ለመጣል ባንፈጥን ጥሩ ነው። ኃላፊነት ሊሰማን ይገባልና ስለዚህ ይሄ በጣም 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 አደራ ልላችሁ ወዳለሁ። የሰው ህይወት ላይ አስተያየት ከመሰ አፋችንን እንቆጥብ። መልካም ወደ ዋና ሀሳቤ ልምጣ። አንቺ ያላገባሽም እህቴ የኔ ቆንጆ 25 ዓመትሽ ሊሆን ይችላል፣ 27 ዓመትሽ ሊሆን ይችላል፣ 35 ዓመትሽ ሊሆን ይችላል፣ 40 ዓመትሽ ሊሆን ይችላል። አንደኛ ሰው ስላገባ፣ ጓደኞች ስላገቡ፣ የምታውቂያቸው ሰዎች ስላገቡ ወይም በጣም ብዙ ሰርግ ስለበዛ ማግባት አለብኝ ብለሽ ማሰብ የለብሽ። ይሄ በጣም መሰረታዊ ጉዳይ ነው። ኦፍኮርስ ማግባት ቆንጆ ነው፣ ልጆች መውለድ ቆንጆ ነው፣ ቤተሰብ መመስረት ቆንጆ ነው። ያ ግን የሚሆነው ሁሉ በጊዜው። ስለዚህ አንቺ ሌሎቹ ስለፈጠኑ አንቺን መፍጠን የለብሽም። ጓደኛሽ ስላገባች አንቺን ማግባት የለብሽም። ምክንያቱም ትዳርን መወሰን ማግባት ማለት በጣም ክሪቲካል የሆነ ጉዳይ ነው። ምክንያቱም ገብተሽበት እንዲህ ውጥት የሚባልበት አይደለም። አሁን እንደምንሰማው ሲንግል ማም፣ ሲንግል ዳድ መሆን፣ ብቻ መሆን፣ መፋታት የሚባሉ ነገሮች ሚዲያ ላይ አምረውና ተውበው ቀለው እንደሚቀርቡ አይደሉም። በጣም ፔንፉል ነው መንገዱ፣ በጣም ያሳምማል፣ በጣም ረጅም ነው። በተለይ ልጆች ወልዳችሁ ከባሎቻችሁ የምትለዩ ሰዎች ኦፍኮርስ እናንተ ልትቋቋሙ ትችላላችሁ፣ አስባችሁበት አንቺና ባልሽ ልታቆሙ ትችላላችሁ። ግን በኋላ የልጆች ሳይኮሎጂ ላይ ነው የምትመጡት፣ የልጆች ስነ ልቦና ላይ ነው የምትመጡት። ይሄ ቅድም ያልኳችሁ የዋ ቪዲዮ ላይ ይሄን ነው ስታወራያችሁ ሴት የነበረችው እና ልጆቻችሁን ያለ አባት ነው የምታስቀሩት። ያ ደግሞ ለልጆቻችሁ በጣም የስነ ልቦና ስብራት ነው የምትፈጥሩት እና ስለዚህ ከመግባትሽ በፊት በጣም ቆም ብለሽ ማሰብ አለብሽ። ለምንድን ነው ላገባ የፈለግኩት? ለማግባት ሬዲ ነኝ ብለሽ ካሰብሽ ኦኬ ማግባት አለብኝ ብለሽ ስታስቢ ቀስ ብለሽ ጊዜ ወስደሽ የምታገቢውን ሰው በጣም ክሪቲካሊ ልትመርጪ ይገባል። ኦፍኮርስ ይሄን ስልሽ የሰው ፐርፌክት መልአክ የሆነ ሰው ልናገኝ አንችልም። እኛም አንቺም ለራስሽ ብዙ ክፍተት አለብን፣ ብዙ ድክመት አለብን። ግን አንዳንድ ነገር ልትችይው ትችያለሽ ወይ ነው ነገር። እኔ የቻልኩትን የባህሌን ደካማ ጎን አንቺ ላትችይው ትችያለሽ። ለአንቺ ደግሞ ሌላ ነው የሚሰጥሽ። ስለዚህ እኔ ምን አይነት ሴት ነኝ? ለምሳሌ በጣም ተናዳጅና ቁጡ ሴት ከሆንሽ፣ በጣም ተናዳጅና ቁጡ ወንድ ከሆነ ህይወትሽ ላይ መጣው ትችዋለሽ ወይ? ሃንድል ማድረግ ትችያለሽ ወይ? ትዕግስቱ አለሽ ወይ? ሃንድል የማድረግ አቅም አለሽ ወይ? ሁሉም ሰው ደካማ ጎን አለው። ስለዚህ ያን ደካማ ጎኑን ስታይ እኔ መሸከም እችላለሁ፣ ይሄ ነገር ከኔ ባህሪ ጋር ይሄዳል ወይ ከኔ ማንነት ጋር ይሄዳል የሚለው በደንብ ሎንግ ራን ነው ማሰብ ያለብሽ። የእውነቴን ነው። ጥድፊያ ውስጥ አትገቢ። በቃ ማግባት ስላለብኝ ኢትስ ኦኬ፣ ከገባው አስተካክላለሁ። ኦኬ ሱስ አለበት ኢትስ ኦኬ፣ አስተዋዋለሁ። እንትን አለበት፣ እንደዛ አይነት ሪስክ ውስጥ አትግቢ። ሰውን ሊቀይር አይችልም። የኔ መልካም እህት የእውነቴን ነው። አይደለም ትዳር ውስጥ ገብተሽ ከትዳር በፊት ያልቀየርሽው ሰው ትዳር ውስጥ ገብተሽ ልትቀይሪው ልትችይም ላትችይም ትችያለሽ። ያ 100% ጋራንቲ ሊሆንሽ አይችልም። ስለዚህ ቆም ብለሽ በደንብ አስበሽበት ኦፍኮርስ ይሄን መብት አለሽ። ኦኬ እችላለሁ፣ ሱሰኛ ነው ኢትስ ኦኬ፣ ከእነሱ ሱስ ልወድቅ እችላለሁ። ይሄን ከአይምሮሽ ጋር በደንብ ተነጋግረሽ። ሱሰኛ ሲሆን ገንዘብ ላይ ያባክን ይችላል። ሱሰኛ ሲሆን ጊዜ ላይ ሰጥሽ ይችላል። ሱሰኛ ሲሆን ብዙ ነገሮች ይኖራሉ። ይህንንም በደንብ አስበሽ እነዚህ ነገሮች እችላቸዋለሁ፣ ምንም ይሁን እቋቋማለሁ ብለሽ ካሰብሽ ያ ያንቺ ውሳኔ ነው እንጂ እነከሌ ገፍተው የሚያስገቡሽ ነገር አይደለም። ስለዚህ በደንብ የምትመርጡ ሰው ላይ እርግጠኛ መሆን አለብሽ። ምን አይነት ሰው ነው እየመረጥሽ ያለሽ? ምን አይነት ሰው ነው ህይወትሽ ላይ ያለው? የዚህ ሰው ደካማ ጎኑ ምንድነው? ጠንካራ ጎኑ ምንድነው? አንቺስ ዲዛይር የምታረጊው ሰው ምን አይነት ሰው ነው? ምን አይነት ሰው ነው የምትፈልጊው? ለምሳሌ አንቺ የምትማሪ የምትሰሪና በጣም የምትጥሪ ሴት ከሆንሽ ጎበዝ ብሎ ከኋላ ደጀን ሆኖ የሚያበረታሽ ወንድ ሊሆን ይችላል የምትፈልጊው። አሁን ግን ህይወትሽ ላይ ያገኘሽ ወንድ ሴት ለምን ትሰራለች ሊል ይችላል። ለምን ሴት ትማራለች ብሎ የሚያስብ ሰው ይሆናል። ሰው ያስኬዳል
አንቺ ከምታስቢ። ምክንያቱም መጀመሪያ አንቺ እኮ ሰው ነሽ። ያ ሰው ወደ ህይወትሽ ከመግባቱ በፊት የራስሽ ፍላጎት፣ የራስሽ ፕላን፣ የራስሽ እቅድ ያለሽ ሴት ነሽ። ያን ሁሉ ትተሽ አይደለም ትዳር ውስጥ የምትኖሩ። ፕላንሽን፣ እቅድሽን፣ ፕሮግራምሽን ሰፖርት የሚያደርግ ሰው ነው ወደ ህይወትሽ የሚመጣው። ስለዚህ ምን አይነት ሰው ነው የመጣው? አንቺ በማትፈልጊያለሽ እሱ አይ ሴት ልጅ ምን ያደርግላታል ትምህርት እየወለደች ከኖረች በቂ ነው የሚል ሰው ከሆነ ታይፕሽ ነው ወይ? ትፈልጊያለሽ ወይ? ያንን አይነት ህይወት መኖር ትችያለሽ ወይ? እነዚህ ምሳሌ ነው ማነሳላችሁ። ብዙ ነገር በሃይማኖት ብትሉ አንቺ ሃይማኖትሽ ሌላ ሆኖ ያኛው ኢትስ ኦኬ ገብቼ የሚባል ነገር የለም። የኔ ቆንጆ ከመግባትሽ በፊት የምታስተካክዩ እጮኝነት ላይ ገና መተጫጨት ላይ ቆም ብለሽ የምታስቢው ነገር ነው እና ስለዚህ ይሄን ሁሉ በደንብ ማሰብ መቻል አለብሽ። ቤተሰቦቹን መታወቅ መቻል አለብሽ። ምን አይነት አሁን በጣም ብዙ እህቶች ምን እንዳለው ምን ቤተሰብ የት ቤተሰብ እንዳለው ምን እንዳለው የምን ሀገር ሰው እንደሆነ የት እንዳለ ምን ወገን ዘመድ የት እንዳለው እንኳን የማታውቁ በቃ ፊልድ ነው እየተባለ እሱ ወይ አዲስ አበባ ቤት አስቀምጦ አንቺ ጋር እየተመላለሰ የሚኖረው የዚች ጓደኛችን ታሪክም እንደዛ ነው። ቤተሰቡ ምናምን በደንብ ሳትተዋወቅ ነው እሷ ጅማ እሱ አዲስ አበባ ሆኖ ኑሮ የጀመሩት እና በደንብ ክሪቲካል ማሰብ ማወቅ መቻል አለብሽ። ትዳር ጋብቻ ያንቺና የእሱ ብቻ አይደለም፣ ቤተሰብ አብሮ ይገባል እና ስለዚህ ያንንም በደንብ ማሰብ መቻል አለብሽ እና እንዲሁ ሮጠሽ ሶኪ ቁመቱ ስለሚያምር ምናምን የሚባል ነገር የለም። ሌላ መሰረታዊ ጉዳይ ለልጅሽ አባት ነው የምትመርጪው። ባይዘው አንቺ ለአንቺ ባል ብቻ አይደለም። ይሄንን በደንብ ብዙ እህቶቻችን ማሰብ ያቅተናል። የእውነቴን ነው። በጣም ሩቅ አድርገን ማሰብ ስለማንፈልግ ነው። ምክንያቱም ማግባቱን ነው የምናየው። ካገባ በኋላ እንወልዳለን እንደ እግዚአብሔር ፈቃዱ ልጆች እግዚአብሔር ስጦታ ስለሆኑ ማለት ነው። ስለዚህ ያ ሰው ለልጆችሽ አባት ነው የሚሆነው። ስለዚህ ለልጆችሽ አባት የሚሆን ሰው ነው ወይ? ምን አይነት አባት እንዲሆኑ ለልጆችሽ የምትፈልጊው? ሱሰኛ ሰው ለልጆችሽ አባት እንዲሆን ትፈልጊያለሽ? ልጆቹን የማያስጠና የማይወድ ሰው ለልጆችሽ አባት እንዲሆን ትፈልጊያለሽ? ዘረኛ ሰው ለልጆችሽ አባት እንዲሆን ትፈልጊያለሽ? ሃይማኖቱን ሰውን የማያከብር ሰው ለልጆችሽ አባት እንዲሆን ትፈልጊያለሽ? ምን አይነት ሰው ልጅሽ እንዲኖራት የምትፈልጊው አባት? አንቺ ምን አይነት አባት ነበር የነበረሽ? ሜቢ አንቺም የአንቺ አባት በጣም ፕራውድ የምታደርጊበት ሊሆን ይችላል፣ ወይ ደግሞ በጣም ብዙ ነገር ያሳጣሽ አባት። ሰው ምን አይነት አባት ነው ለልጅሽ የምትፈልጊው? ስለዚህ ባል ስትመርጪ፣ የምታገቢውን ሰው ስትመርጪ ባል ብቻ አይደለም የኔ ቆንጆ እህት የምትመርጪው፣ አባት ነው የምትመርጪው። ለልጆችሽ አባት ነው የምትመርጪው እና ስለዚህ ለልጆችሽ በጣም ቤስት ምርጫ ልትመርጪ ይገባል። ትልቅ ጊፍት ስለሆነ አንቺ እናት ነው የምትሆኑ እንጂ አባት ለልጆችሽ አትሆኝም። ስለዚህ ለልጆችሽ አባት የሚሆን ሰው ነው የስብዕናው የስነ ልቦና ዝግጅቱ ያለው ነገር ስላችሁ የሀብት ቅራቅንቦ አይደለም። እሱ በእውነቴን ነው የምላችሁ ለመስራት ለመለወጥ ሬዲ ዝግጁ ይሁን እንጂ ይመጣል። ግን ያው ፕሮቫይደር ነው ማለት እንደ እግዚአብሔር ቃልም የቤት ራስ ነው የሚሆነው። ስለዚህ የቤት ራስ መሆን ማለት ቤትን ማስተዳደር፣ አንቺን የሚያስተዳድር ልጆችሽን የሚያስተዳድር ሰው ነው። ስለዚህ ለእንደዚህ አይነት ስብዕና የተዘጋጀ ሰው ነው። አንዳንድ ወንዶች ራሳቸው ልጆች የሆኑ ሰዎች አሉ፣ ህፃናት የሆኑ ሰዎች እንኳን ቤት ራስ ሆኖ ማኔጅ ማድረግ የሚችሉ ራሳቸው ማኔጅ ማድረግ የማይችሉ ሰዎች አሉ። ሰው እንደዚህ አይነት ሰው ወደ ላይፍሽ ሲመጣ ትችላለሽ ወይ? አንቺ ራስ ልትሆኝ ነው ልትቀያየሩ ምንድን ነው ያሰብሽው? ስለዚህ እነዚህ ነገሮች በጣም ክሪቲካል። የኔ ቆንጆ 25 ዓመት ቢሆንሽ 35 ዓመት ቢሆንሽ ኢትስ ኦኬ። እድሜ ስለሄደ ሰው አግቢ ስላለሽ አንቺም ማግባት አለብኝ ስላለሽ በጣም ተቻኩለሽ ዘው ብለሽ አትግቢበት። ቀላል አይደለም። ሳታገቢ ብትኖሪ ሞር ሰላም ነው የሚሆነው። ምክንያቱም ከማይሆን ሰው ጋር ነገ ላይ በፍቺ ነገ ላይ በፍርድ ቤት ከሚጠናቀቅ ነገር ከምትገቢ ቴክ ዩር ታይም፣ ጊዜሽን ውሰጅ። እግዚአብሔር 35 ዓመትሽ ላይ ብታገቢ ኖርማል ነው። 25 ዓመትሽ ላይም ብቁ የምትፈልጊውን የምታገቢውን የምትመርጪውን የምታቂ ሴት ሆነሽ ማንን አስበሽ ከሆነ እየመረጥሻችሁ ኢትስ ኦኬ። ሰው ከእድሜ ጋር አትሯሯጡ፣ ከሰው አስተያየት ጋር አትሯሯጡ፣ ከሰው ወሬ ጋር አትሯሯጡ። ሰከን በሉ፣ ጊዜ ውሰዱ የኔ ቆንጆ እህቶች። በጣም እውነት ይሄ በብዙ ትህትና በብዙ ፍቅር ነው የምላችሁ። በጣም ብዙ ሰዎች እንፋታለን ብለው አይደለም የተጋቡት። ይህንን በጣም ማሰብ አለባችሁ። አሲድ ይደፋብኛል ወይ አሲድ ይደፋብሻል ብሏት እኮ አይደለም መጀመሪያ የኔ ፍቅር የኔ ቆንጆ ልሙትልሽ አንቺን ካላገባው ብሎ ነው ያገባት እኮ። ፋይናሊ በአሲድ ፋይናሊ በፍቺ የተጠናቀቀው ግን የሰውየው ስብዕና ስሩ ታይም እየተቀየረ መጥቶ ነው። ግን ይሄ ሰውዬ መጀመሪያም ያለው ስብዕና ነው። ያንን ስላላጥናን ያንን ስላላየን ያንን አይኖቻችን ተከፍቶ ሰውየውን ማየት ስላልቻለን ነው። ስለዚህ ካፌ ገብተሽ አንድ አስተናጋጅ ሻይ አዟት ቡና ስታመጣለት ምን ጭጭጭቅ አድርጎ በቃ ቡናውን ለዋ ላይ ካልደፋው የሚቆጣ ሰው ነገ
አንቺ እኮ ትዳር ውስጥ ስትገቢ ብዙ ስህተት ልትሰሪ ትችያለሽ፣ ብዙ ጥፋት ልታጠፊ ትችያለሽ። ስለዚህ ቡና እየደፋብሽ ነው የሚቀጥለው። ይሄ አንዱ ሬድ ላይ ነው፣ አንዱ ቀይ መብራት ነው። ቆም ብላችሁ እንድታዩ እና እንደው ፍቅር እንዲሽፍን አድርጎን በቃ ሶኬ ክፉን ነገር ማሰብም አልፈልግም ማየትም አልፈልግም፣ እሱን ብቻ አግብቼ አንድ ቤት ብቻ ኖሬ በሚል ነገር ውስጥ አትሩጪ የኔ ቆንጆ። ለሁሉ ጊዜ አለ፣ ችግር የለውም፣ ትደርሽበታለሽ። ሰከን ረጋ ማለት ግን ቆንጆ ነው። በጣም ደግሞ በጣም የኔ ቆንጆ እህቶች በእውነት ኢትዮጵያውያን፣ ኤርትራውያን ይሄን ቋንቋ የምትሰሙ ሁሉ በፍቅር የምለምናችሁ፣ እኔ ፐርፌክት ሆኜ አይደለም፣ ከኛም ስህተት ነው የምነግራችሁ፣ ካየሁትም ከታዘብኩትም ነው የምነግራችሁ እና ከፈረሱ ጋሪ አይቅደም የሚባል አባባል አለ አይደል? አባባሉ ትክ ካለው አንዳንዴ ወደ የእግዚአብሔርን ሕግ ቆም ብሎ ማሰብ ቆንጆ ነው። ከጋብቻ በፊት ምንም አይነት ግንኙነት አይኑር ማለት በመንፈሳዊ ይዘቱ ብቻ አይደለም የምላችሁ። አንዳንድ ጊዜ ብዙ ቪዲዮዎችን አያለሁኝ አይደል? እንደዚህ እንደ ዩሃ ሚዲያ ሌሎችም እንደዚህ አይነት የትዳር ክፍተት የተፈጠረባቸውን ሰዎች ታሪክ ሳይ አንዳንዱ ሳይጋባ ነው የወለደው፣ አንዳንዱ ሳይጋቡ ነው አንድ ቤት የኖሩት፣ አንዳንዱ ምን እንደሆነ ማን እንደሆነ ሳታውቀው ነው አብረው ያደረችው፣ የት እንደሚኖር ምን እንደሆነ ምን እንደሚፈልግ እንኳን ሳታውቀው ነው ያረገዘችለት። ስለዚህ ካረገዝሽለት ከወለድሽለት በኋላ እስቲ ቆም ብለና እንጋባ እና እስቲ ስለ ትዳራችን እናውራ ብትይው ጊዜው ሄዷል የኔ ቆንጆ። አንቺ ብቻሽን ያዋጋ ምትከፊ። ስለዚህ ክብርሽን ጠብቂ፣ ማንነትሽን ጠብቂ፣ ሰውነትሽን ጠብቂ። ይሄ የእውነት የፋራ ምክር ሊሆን ይችላል፣ ዘመን ያረጀበት ሊሆን ይችላል፣ ግን የእውነቴን ነው የምልሽ፣ ሳታገቢ አትውለጅ። ይሄ በጣም እስቲ አርግዤ ለያዘው ልጅ ይዘዋል ልጅ ይቀይረዋል የሚባል ታሪክ የለም። እንደዛ የሚባል ታሪክ የለም። የእውነቴን ነው የኔ ቆንጆ እህት የምነግርሽ። ትዳር አስቦበት እሱን ፈልጎ ካልገባ ወንድ ልጅን በትዳር በልጅ አይያዝም። መጀመሪያም ራሱ ተይዞ አስቦ ፈልጎ ካልገባና ከፈረሱ ጋር አታስቀድሙ። ራሳችሁን ጠብቁ። መጀመሪያ ለመተዋወቅ ጊዜ ውሰዱ። መጀመሪያ ጮኝነታችሁን አጣጥሙ። መጀመሪያ ባልና ሚስትነታችሁን አጣጥሙ። ከዛ ወደ ልጅ ይመጣል እንጂ አርግዤ ሶኬ በልጅ ይዤ ወደ ኑሮ አስገባዋለሁ የሚባል ነገር የእውነቴን ነው የፈጠናችሁ ነው የሚመስላችሁ። በጣም አራዳ የሆናችሁ ነው የሚመስላችሁ። በጣም የሮጣችሁ ጊዜያችሁን ጠቀማችሁ ነው የሚመስላችሁ። ግን ትዘገያላችሁ፣ ትቆማላችሁ የሆነ ቦታ ላይ ትሰበራላችሁ። የሆነ ቦታ ላይ ልጅ ማሳደጊያ ፋይናንሻሊም ኢሞሽናሊም ዝግጅት እንኳን ሳይኖራችሁ ብቻችሁን ትቀራላችሁ። ስለዚህ ወጣት እህቴ ወይ የእውነቴን ነው የምልሽ፣ በጣም ይሄ መሰረታዊ ጉዳይ ነው። ስለዚህ ከጋብቻ በፊት ማንነትሽን አሳልፈሽ አትስጪው። ከጋብቻ በፊት ልጅ ለመስጠት አትቅደሚ። ሁሉ ነገር ስነ ስርዓት አለው አይደለ? ይሄ እንደ እግዚአብሔርም ቃል እንደ ባህላችንም እንደ ሰውም አሁን እየተፈጠሩ ያሉ ችግሮችንም ዝም ብላችሁ አናላይዝ ስታረጉ በጣም እንደዛ ነው። አንዳንድ ጊዜ እዚህ ሀገር ሆነው ባህል ኢትዮጵያ ይመርጡና ሄደው ለቫኬሽን ሲሄዱ አርግዘው ይመጣሉ። ገና እኮ ሰውየውን አላወቁትም፣ የትዳር ሁኔታ አላለቀም፣ ገና ምን አይነት ቤተሰብ ይኑረው፣ ምን ይውደድ፣ ምን ይጥላ፣ ማን ይሁን ሳያውቁ ለእንደዚህ አይነት ነገር ውስጥ ይገባሉና በጣም ዋጋ ሲከፍሉ ብራቸውን ጨርሰው እድሜያቸውን ጨርሰው ፋይናሊ ያ ሰው ወይ ትዳር ይኖረዋል ወይ ፋይናሊ ያ ሰው አልፈልግሽም ይልሻል። ያኔ ለቅሶ ነው የሚሆነው። እና እንደ ወንዶች ክፉ ናቸው ወንዶች ምናምን ከማለታችን በፊት እኔ ቤት ስራዬን ጨርሻለሁ ወይ፣ እኔ ጋር የቀረ ነገር አለ ወይ፣ እኔ እውነት ጊዜ ሰጥቼ ይህን ሰው አጥንቼዋለሁ ወይ፣ አይቼዋለሁ ወይ፣ መጀመሪያ ምን ፈልጎ እንደመጣ እንኳን ሳላቅ የጠየቀውን ነገር ሁሉ ዘርግፌ ሰጥቼዋለሁ ወይ ብላችሁ ራሳችሁን ገምግሙ። እንደዛ ነው ዘመኑ ይሆን ያለው። በአንድ ቀን በሁለት ቀን ትውውቅ፣ በአንድ ሳምንት ትውውቅ፣ በወራት ትውውቅ ማርገዝ ላይ ይደረሳል፣ አብሮ ማደር ላይ ይደረሳል፣ ቤቱ መግባት ቤትሽ ማስገባት ላይ ይደረሳል። ያ ተገቢ አይደለም፣ ዋጋ ያስከፍልሻል። ሁሉ ነገር ግን በቅደም ተከተል ሲኬድ አንድ ተብሎ 100 ላይ ሲደረስ ሁሉ ነገር የራሱ ፌዝ እና ሂደት ስላለው ያማረ ይሆናል። እና እንደው የፈጠንሽ መስሎሽ እኔ ቆንጆ እህት እንደው ነገር ያግብተው ይሄ መያዝያማ እየጥርማ አልፈኝም ወይ ትዬ እንትን አላገባሽም ብላ ጠየቀችኝ ወይ ከሀገር ቤት በቃ እጅ ባል ማምጣት አለብኝ እዚህ ብቻኝነቱ ቢል ብቻ ይመፈል ምናምን በሚል እንደዚህ በሚገፉሽ ነገሮች ተገፍተሽ ትዳር ላይ ዘጫት በይ እኔ ቆንጆ እህት። የእውነቴን ነው የምልሽ፣ ትዳር በጣም ቢታሰብበት የሚገባ ኢቭን ይሄን ሁሉ አድርገሽ እግዚአብሔር ካልረዳሽ እግዚአብሔር ጥበብን ካልሰጠሽ የሚሆን ነገር አይደለም። ይሄ ሁሉ እንኳን ተደርጎ ተገብቶ ትዳር ውስጥ በጣም ብዙ ችግሮች አሉ። ስለዚህ ለራስሽ ዋጋ ስጪ የኔ ቆንጆ እህት። መጀመሪያ ከምንም
በላይ ራስሽን አክብሪ፣ ራስሽን ውደጂ፣ ለራስሽ ዋጋ ስጪ። አንቺ ዋጋሽን ስትተምኝ ነው ከዛ ገበያ ላይ ወጥተሽ ዋጋ አንዳንዴ ምን እንደምናወጣ እንኳን ማናቅ እህቶች አሉ። ዋጋችንን የማናቅ ክብራችንን የማናቅ የተሰጠን ውድ ስጦታ እንዳለን የማናቅ የሴትነት የእናትነት የሚስትነት ጸጋ እንዳለን የማናቅና አንስተን እርክስ ያለ ቦታ ራሳችንን የምንጥላለን። አልማዝ ወርቅ አክብረ ነው ካልያዝና አንስተን ዝም ብለን ጭቃ ላይ ከጣለም ምንም ክብር የለውም። ስለዚህ ቦታችንን ማወቅ፣ ራሳችሁን ማወቅ፣ ራሳችሁ ላይ መስራት። ትዳርን ለኢኮኖሚ ጥገኝነት አትጠቀሚ፣ ኑሮ እንዲያልፍልሽ አትጠቀሚ። አንቺ ተማሪ ስሪ፣ ትዳሩ ይመጣል። ሲመጣ ኦፍኮርስ አንቺም የምትሰሪ የምትማሪ ራስሽን የምታቂ ራስሽ ላይ ሰራሽ ትሆኛለሽ። እሱም ሲመጣ አብራችሁ ትቀጥላላችሁ እንጂ እንደው የራስሽን የቤት ስራ ትተሽ መማርም ማጥናትም መስራትም ከሰው ጋር መኖሩን ኤቭሪቲንግ ትተሽ ኦኬ በቃ የኢኮኖሚ ጥገኝነት የእድሜ መሸሻ የሆነ የሰው ወሬ መሸሻ አታድርጉ። ትዳር አስባችሁበት ከገባችሁ የራሳችሁ ዋጋና ክብር ገብቷችሁ ከገባችሁበት በጣም ኢንጆይ የምታደርጉት ደስ የሚል ነገር ነው። ግን አሁን እየሰማን ያለነው ስብራት፣ አሁን እየሰማን ያለነው ፍቺ፣ አሁን እየሰማን ያለነው በጣም ብዙ ሴቶች ልጆች ላይ ጥቃት ምንድን ነው? ራሳችንን አስከብረን አልጀመርንም። የራሳችን ዋጋ ማንነት፣ ፐርሰናሊቲ ቦታውና ዋጋውን አውቀን አልጀመርንም። ያ ዋጋ እያስከፈለን ነው እና የኔ ቆንጆ ልጆች ይህንን በጣም ልላችሁ ነው። በጣም ወደፊት ዝርዝር ጉዳዮች ላይ ሪሌሽንሽፕ ላይ ምን ማድረግ እንዴት ማድረግ እንዳለብን ምን ማጥናት እንዳለብን የምትፈልጉ ከሆነ ኢቭን እኔ እንደው ከመጽሐፍት ምናምን አይደለም ከሰራኋቸው ስህተቶቼ ከጓደኞቼ ካየኋቸው ደግሞ እንደ ስኬት ካከናወንኳቸው እግዚአብሔር ከረዳኝ ነገሮችም ከህይወትም እንዲሁም ከስነ ልቦና ከተለያዩ ከሰዎችም ገጠመኞችም ወደ እናንተ አካፍላችኋለሁ። ስለዚህ እኔ ቆንጆ እህት ዛሬ ቪዲዮ ከጠቀመሽ ትዳርን ከጊዜ ጋር አትሽቀዳደሚበት፣ አትሩጪ። ሰው ስላለሽ አንቺ ለማግባት አትሩጪ። ባልን በልጅ በገንዘብ በተለያየ ነገር ለመያዝ አትሞክሪ። በቃ ቦታሽን ወቂ። ሚስት ነሽ አንቺ፣ ባል ነው የምትፈልጊው፣ የቤትሽ ራስ፣ የልጆችሽን አባት ነው የምትመርጪው። ስለዚህ ጊዜ ውሰጂ፣ ከራስሽ ጋር ተማከሪ፣ ጸልይ፣ በጣም ራስሽን አዳምጪ፣ ምን እንደምትፈልጊ እወቂ፣ ማን እንደሆንሽ እወቂ፣ ራስሽን አክብሪ። መጀመሪያ ራስሽ ላይ ስሪ፣ ከዛ በኋላ ሌላው ነገር ይመጣል ይቀጥላል ልልሽ ነው። ይሄ ቪዲዮ እንግዲህ ከጠቀማችሁ ሼር፣ ላይክ አድርጉ፣ ሰብስክራይብ አድርጉ። አይዶ በዚህ ዘመን እንደዚህ አይነት ምክር የፋራ ይመስላል፣ ግን ውጤቱ የአራዳ ነው የሚሆነውና አሪፍ አይቸኩልም ነው አይደል የሚባለው። ስለዚህ አሪፍ ከሆንሽ የኔ ቆንጆ እህት ጎበዝ ከሆንሽ አትቸኩይ፣ ይደርሳል ሁሉ ነገር በእግዚአብሔር ጊዜ ይደርሳል እና አንቺ ራስሽ ላይ ስሪ። ራስሽን ብቁና ተወዳዳሪ ለማድረግ ተመራጭ ሴት ለመሆን ራስሽ ላይ ስሪ። ተመራጭ ሴት የምትሆኙ ክብርሽን ስትጤ አይደለም፣ ራስሽን ስትጤ ርካሽ ቦታ ማንም የሚያነሳሽ ሰው ስትሆኝና ለሚፈልገው ነገር ሁሉ እሺ ስትይ ሳይሆን ማንነትሽን የምታከብሪ፣ ራስሽን የምታከብሪ፣ የትና ምን እንደምትፈልጊ የምታቂ፣ መነሻሽንም መድረሻሽንም ቆርጠሽ የምታስቢ ሴት ስትሆኝ ለዛኔ ሁሉም ማድረግ ትችያለሽ ልልሽ ነው። እንደ ታላቅ እህትም እንደ ጓደኛም እንደ እናትም እንግዲህ ትንንሽ ልጆችም ካላችሁ የእድሜ ኩዮችም ካላችሁ ይሄ ቪዲዮ ይጠቅማችኋል ብዬ አስባለሁ። ማታውቁት ሆኖ ሳይሆን ላስታውሳችሁ ብዬ ነው። አመሰግናለሁ። ወዳችኋለሁ። የድል ቤት ቤተሰብ ሁሉ ሰብስክራይብ አድርጉ፣ ላይክ አድርጉ። ወዳችኋለሁ። መልካም ጊዜ ባይ